ሰላም ሰላም ተመልካች አድማጮቻችን የወርቅ ዋጋ እየደረሰ የሚለውን መረጃ ዕለታዊ በሆነ መልኩ የጥሬ ወርቅ ዋጋ እየተሸጠ የሚገኝበትን የመሸጫ ዋጋን ይዘንላችሁ መተናል። ዛሬ ሰኔ 6 2018 ለተቅዳሜ ላይ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የጥሬ ወርቅ ዋጋ ጨምሯል ወይስ ደግሞ ቀንሷል የሚለውን ከ14 ካራት ጀምሮ እስከ 24 ካራት ድረስ ያሉትን የምንዛሬ ተመኖች የማስቃኛችሁ ይሆናል። እስከ መጨረሻው ድረስ አብራችሁ መከታተል እንዳትረሱ። ቪዲዮአችንን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ሌላ ጊዜ እንደዚህ አይነት የወርቅ መረጃዎች እንዲደርሱት ማድረግ ይችላሉ። አሁን ቀጥታ የምናልፈው ወደ መረጃዎቻችን ይሆናል። መልካም ቆይታ። የምንጀምረው ከታችኛው ካራት ማለትም ከ14 ካራት ይሆናል። 14 ካራት በአሜሪካ ዶላር በ76 ከ27 ሲሸጥ በኢትዮጵያ ብር ደግሞ በ12103 ከ30 በሚሸጥ ይገኛል። የ15 ካራቱን ስንመለከት ደግሞ 12967 ከ82 የኢትዮጵያ ብር ነው በሚሸጥ የሚገኘው። በአሜሪካ ዶላር ደግሞ በ81 ከ71 እየተሸጠ ነው የሚገኘው። በጣም ቀነሰ የሚባልበት ታይም ቢኖር ይህ ሰዓት ነው። ተመልካች አድማጮቻችን ከታችኛው ካራት ጀምሮ እስከ ላይ ስነግራችሁ እያንዳንዱን የካራት ዋጋ በደንብ በጥንቃቄ ተከታተሉ። ምናልባት ነገ የሚሆነው አይታወቅም፣ ሊጨምርም ሊቀንስም ይችላል። ነገር ግን ትክክለኛ የመግዣ ጊዜ ደግሞ ዛሬ ነው። ዛሬ የጥሬ ወርቅ ዋጋ ያለበት መረጃ እንግዲህ በሌሎችም የመግዣ ሱቆች አካባቢ ላይ ያንን ሊያንጸባረቅ ስለሚችል እንደዚህ የምንለቃቸውን በየቀኑ የወርቅ ዋጋ መረጃዎቻችንን መከታተል አትርሱ። እኛ ከታችኛው ካራት የምንነግራችሁ በጣም በብዛት የሚሸጡትንና በጣም ተፈላጊ የሆኑትን 18፣ 21፣ 24፣ 22 ካራት መንገድ አቅቶን ሳይሆን ነገር ግን እነዚህ ሌሎች ብዙም ያልተለመዱ ብዙም ሽያጭ ላይ የማይውሉ የካራት አይነቶች በተለይ በና 18 ባነ 21 ላይ የሚያመጡት የዋጋ ተጽዕኖ አለ። ያንንም እንድትረዱና እንድትመለከቱ ለማስቻል ብለን ነው አሉ የተባሉትን ሁሉንም ካራቶች ለእናንተ የምንነግራችሁ ማለት ነው። ሁሉንም መከታተል እንዳትረሱ። 16 ካራትን ስንመለከት በመቀጠል የ16 ካራቱ በአሜሪካ ዶላር እየተሸጠ የሚገኘው በ87 ከ16 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። ቀጥለን የምንመለከተው ደግሞ በኢትዮጵያ ብር በስንት በመሸጥ ላይ እንደሚገኝ ነው። በኢትዮጵያ ብር እየተሸጠ የሚገኘው የ16 ካራቱ በ13832 ከ35 የኢትዮጵያ ብር ነው። ቀጥለን የምንመለከተው ደግሞ የ17 ካራቱን ሲሆን 17 ካራቱ ደግሞ በአሜሪካ ዶላር በ92 ከ61 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ14696 ከ87 በመሸጥ ላይ ይገኛል። ተመልካች አድማጮቻችን እየነገርናችሁ ያለ ነው የወርቅ ካራት ከ14 ካራት ጀምሮ መሆኑን ልብ ይበሉ። ገና ያልተነኩት የ21፣ የ22፣ የ23፣ የ24 ካራት እያለን እስከ ላይኛው ካራት ድረስ የምንነግራችሁ ነው የሚሆነው። የአንድ ወቄት ወርቅስ ጨምሯል ወይስ ቀንሷል የሚለው እስከ መጨረሻው ከተከታተላችሁ የምትሰሙት ይሆናል። በመቀጠል የምንነግራችሁ ደግሞ የ18 ካራቱ ነው። 18 ካራቱ በአሜሪካ በአውሮፓ እንዲሁም በተለያዩ አደጉ በተባሉ ሀገራቶች እጅግ በጣም ተወዳጅ ነው። ለምን ካላችሁ ከጥንካሬው ጋር ይያያዛል። የተወዳጅነት የመጣበት ምክንያት በጣም ጠንካራ ስለሆኑ እንደ ከበሩ ማዕድናቶችና እንደ ትልልቅ የሆኑ ፈርጦችን ለመያዝ ስለሚያገለግል 18 ካራት ተወዳጅነትና ተፈላጊነት አለው ማለት ነው። በተጨማሪም ደግሞ በቀላሉ ከለሩን መቀያየር የሚችል ስለሆነ ይወደዳል ማለት ነው። በአሜሪካ ዶላር ይህ 18 ካራቱ በ98 ከ06 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ15561 ከ39 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። በመቀጠል የምንመለከተው የ19 ካራቱ ነው። 19 ካራቱ በአሜሪካ ዶላር በ103 ከ50 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ16425 ከ91 ነው በመሸጥ ላይ የሚገኘው። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊ የጥሬ ወርቅ ዋጋ መረጃዎቻችንን ሲሆን
ቪዲዮዎቻችንን እየተከታተላችሁ ነገር ግን ላይክ ካላደርጋችሁ አሁን ላይክ እንድታደርጉ እየጠየቅን ሰብስክራይብን በማድረግ የዚህ ወርቃማ ቤተሰብ አባል ትሆኑ ዘንድ በማክበር እንጠይቃለን። በመቀጠል የምናልፈው ደግሞ ተመልካች አድማጮቻችን ወደ 20 ካራት ነው። 20 ካራት በአሜሪካ ዶላር በ108 ከ95 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ17290 ከ43 በሚሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው የ21 ካራቱ ሲሆን 21 ካራቱ በአሜሪካ ዶላር በ114 ከ39 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ18154 ከ96 የኢትዮጵያ ብር እየተሸጠ ነው የሚገኘው። ይህ 21 ካራት በተለይ ደግሞ በመካከለኛው ምስራቅ በአፍሪካና በኢትዮጵያ እጅግ በጣም ተወዳጅና ተመራጭ ከሆኑ የወርቅ ካራቶች መካከል አንዱ እንደሆነ ይታወቃል። ይህ 21 ካራት በተለይ ደግሞ ለስጦታ፣ ለሰርግ፣ ለበዓላት ወቅት በተለያዩ ሰዎች ዘንድ ተመራጭ ነው። ነገር ግን ደግሞ የበለጠ በኢትዮጵያውያንም ዘንድ ትልቅ ቦታ ያለው የወርቅ አይነት ነው። እሱ ብቻ ሲሆን ደግሞ ለተለያዩ ለኢንቨስትመንት አማራጮችም ሰዎች ጎን ለጎን ሲጠቀሙበት ይታያል። ለኢንቨስትመንት አማራጭ ማለት ገንዘብ በጣም ዋጋው አቅሙ በሚወርድበት ሰዓት ላይ ሰዎች ወርቅን ለመግዛት ሽፍት ያደርጉና ወርቅን ይዘው ወርቅ በከፍተኛ ደረጃ ዋጋው ከፍ በሚሸጥበት ሰዓት ላይ ደግሞ አንዳንድ ችግሮች በሚያጋጥሙበት ሰዓት ላይ እነዛን ችግሮች ለማለፍ መጠቀም ማለት ነው። ወይም ደግሞ ያንን እየወደቀ የሚመጣውን ገንዘብ ሴፍቲ በሆነ መንገድ በጌጣጌጥ ለማስቀመጥ እጅግ በጣም ከሚረዱ እየተለበሱ ለኢንቨስትመንትም ከሚያገለግሉ የወርቅ አይነቶች መካከል ይመደባል 21 ካራቱ። በመቀጠል እንግዲህ እንደነገርኳችሁ የ21 ካራቱ የ18154 ከ96 ነው በዛሬው ጊዜ ዋጋው ይወጣለት ማለት ነው። 22 ካራቱንም ስንመለከት በአሜሪካ ዶላር በ119 ከ84 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19 ከ19 ተመልካች አድማጮቻችን 19 ማለት ነው። ተመልካች አድማጮቻችን የወርቅ ዋጋ አይደለም በቀን በብሔራዊ ባንክ አማካኝነት የጥሬ ወርቅ ዋጋ ስለሚቀርብልን ነው እንጂ በዓለም አቀፍ ደረጃ ግን የጎልድ ፕራይስ ኢንዴክስ 24 ሃወር ላይፍ ፕራይስ ብትመለከቱት በየሰከንዱ ነበር የሚቀያየረው፣ በየሰከንዱ ማለት ነው። ይሄ ግን በአማካይ በተያዘ ካሽ ባረጎት በተለያዩ የጎልድ ፕራይስ ማርኬቶች ያሉትን በየቀኑ የጥሬ ወርቅ ዋጋ መሸማመቻ ነው መረጃው ማለት ነው። ይሄ የሚመለከተው እንጂ በደቂቃ ይቀያየራል። ነገ ደግሞ ምን እንደሚገባ አናውቅም። የዛሬው ግን ይህን ይመስላል። ቀጥለን የ23 ካራቱን ስንመለከት እንዲሁ 23 ካራቱ በአሜሪካ ዶላር በ125 ከ29 ወይም ደግሞ በኢትዮጵያ ብር በ19883 ከ99 የተሸጠ ነው የሚገኘው። 24 ካራቱ ደግሞ በአሜሪካ ዶላር በ130 ከ74 የአሜሪካ ዶላር ወይም ደግሞ በ20748 ከ52 ተመልካች አድማጮች ወርቅ እጅግ በጣም አሁንም እየቀነሰ ነው ያለው። ስለዚህ ከዚህ በታችም ሊቀንስ ይችላል። በእርግጥ መጠበቅ ያስፈልጋል። ነገር ግን ደግሞ ነገ ተነገ ወዲያ መምጣትም ምን ሊመጣ እንደሚችልም አልታወቀም። እንግዲህ ይህ የሚያሳየው በዓለማት ላይ ያለው የኢኮኖሚ መረጋጋት፣ አንዳንድ የጦርነት ነገሮች ቀዝቀዝ ማለት እንግዲህ ዋጋውን ትንሽ ሊያረጋጉት እንደቻሉ መረጃዎች ይጠቁማሉ። በሌላ ቪዲዮ እንገናኛለን። እስከዛ ቻናላችንን ሰብስክራይብ እያደረጋችሁ ቆዩም። በያላችሁበት መልካም ጊዜ ቻው።